ማራ ሰዓት እንቀመጣለን ላይ ብላይ ነገር ግን የሚሰጠን የሰዓት ገደብ በጣም ውስን ነው። ምንድነው ችግር ነው? ቻናሉ ችግር አለበት፣ የኔ ቻናል ችግር አለበት እያልን ምን ልጆች አለና የቻናሉ ችግር ወይም ደግሞ የዩቲዩብ ችግር አይደለም። ሰላም ጤና ይስጥልኝ ክቡራንና ክቡራት ቤተሰቦቼ ሁላችሁም በአለም ላይ የምትገኙ የሙለር ዌይተር ዩቲዩብ ቤተሰቦች ሰላማችሁ በዚህ ይበልጥ ይያለው። በየትኛውም የዓለም ክፍል ሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ኮሜንት እየጻፋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ በቀጣይ ስራዎቼ መልካም ስራዎችን ይዤ እንድቀርብ ያው የእናንተ ብርታት ከጀርባ በኩል ስላለ እጅግ በጣም ነው የማመሰግነው። እኔም ደግሞ ለእናንተ ቢያንስ ይጠቅማል የምለውን ነገር በየጊዜው አንድም ነገር ሳልሰስት ለማቅረብ ዝግጁ ነኝ ማለት ነው። ምናልባት እስካሁን ላይ በተለያዩ በስራ ምክንያት የተለያዩ ኦብስታክሎች አሉና በተለይ ስደት ላይ ስትኖሩ ብዙ ችግሮች አሉ። በመሃል ባሰባችሁት ልክ አይመጣላችሁምና አንዳንድ ነገሮች ለማስተካከል ብዙ ባይመችም ግን ነገሮችን እንደምንም በማስተካከል ወደፊት መልካም ስራዎችን ለመስራት ዝግጅት ላይ ነው የምገኘው። ስለዚህ በዚህ መካከልም ደግሞ በመካከል አንዳንድ ማገኛቸው ዕውቀቶች ለእናንተ ለማካፈል ዝግጁ ነኝ ማለት ነው። ስለዚህ ከብዙ በጥቂቱ እንግዲህ ለዛሬ ይዤላችሁ የቀረብኩት ብዙ ጊዜ ላይቭ ስንገባ የላይቭ ሰዓታችን በዋች አወር ላይ እየተደመረልን አይደለምና ምናልባት የብዙዎቻችን ጥያቄ ይሆናል ብዬ አስባለሁ ይሄ ነገር። ምክንያቱም አብዛኛዎቻችን ልጆች 3 ሰዓትም 4 ሰዓትም እንቀመጣለን ላይ ብላይ ነገር ግን የሚሰጠን የሰዓት ገደብ በጣም ውስን ነው። ምንድነው ችግር ነው? ቻናሉ ችግር አለበት፣ የኔ ቻናል ችግር አለበት እያልን ምን ልጆች አለና የቻናሉ ችግር ወይም ደግሞ የዩቲዩብ ችግር አይደለም። ችግሩ እኛ ጋይድላይኑን ያለማወቅ ችግራችን ነው። ስለዚህ ጋይድላይኑን በደንብ ማወቅ አለብን ማለት ነው። ጋይድላይኑን እንዴት ነው የምናውቀው? ዩቲዩብ የራሱ ጋይድላይን አለው። እነሱን ህጎች ማወቅ ነው። እነሱን ህጎች ማወቅ ለቻናላችን አስፈላጊ ነው ማለት ነው። እኛም ስኬታማ ለመሆን ይጠቅመናል ማለት ነው። ስለዚህ እነሱን ነገሮች በመከተል ሰዓታችንን በአግባቡ ማሳደግ እንችላለን ማለት ነው። ስለዚህ ብዙ ጊዜ ዩቲዩብ አሁን ላይ በተለይ በአዲሱ አልጎሪዝም ዩቲዩብ ቨርቲካል ላይቭ ስትሪምን ሰዓት እየሰጠ አይደለም። ስለዚህ አብዛኛዎቻችን ደግሞ በቨርቲካል ላይቭ ስትሪም ነው የምንገባው። ለምንድነው ቨርቲካል ላይቭ ስትሪም? ሰዎች በቀላሉ ሰዎች ወደ ላይቭ የሚገቡበት መንገድ ስለሆነ በርካታ ሰዎች በዛ ፓርቲሲፔት ያደርጋሉ። ስለዚህ በርካታ ሰዎች በዛ ስለሚመጡልን ሰብስክራይባችን ለማሳደግ ብዙ ጊዜ የምንገባው በቨርቲካል ላይቭ ስትሪም ነው። ዩቲዩብ ደግሞ በአዲሱ አልጎሪዝም ቨርቲካል ላይቭ ስትሪምን እንደ ሾርት እየቆጠረ ስለሆነ ከሾርት የሚገኝ ዋች አወር ደግሞ ለሞኔታይዜሽን የሚያበቃ አይደለም ማለት ነው። ስለዚህ በዚህ የተነሳ ሰዓታችን ብዙም የጠበቅነውን ያህል ሰዓት አናገኝም ማለት ነው። ስለዚህ ይህን ምን ማድረግ አለብን ስንል ወደ መፍትሄው ስንገባ በቨርቲካል የምንገባ ልጆች ካሁን በኋላ በሆሪዞንታል አገባብ መግባት አለብን ማለት ነው። ላይቭ ስትሪማችን በሆሪዞንታል እየገባን ማስተካከል አለብን። ስለዚህ በሆሪዞንታል የምንገባ ከሆነ ለቀጣይ ምናልባት እኛ ከላይቭ ከወጣን በኋላ ሰዎች የኛን ላይቭ የሚያዩልን ከሆነ በርካታ ሰዎች የሚመለከቱት ከሆነ ዩቲዩብ እንደ ቪዲዮ ስለሚቆጥረው ከዛ በኋላ ሰዓቱ ለኛ ይጠቅመናል ማለት ነው። ነገር ግን በቨርቲካል ከሆነ ምንም ያህል በርካታ ሰዎች ቢያዩትም እንኳን ዩቲዩብ እንደ ቪዲዮ እንደ ሾርት ስለሚቆጥረው ከዛ የሚገኘው ዋች አወር ለሞኔታይዜሽን አይበቃንም ማለት ነው። ስለዚህ ምናልባት እንደ ምክር የምመክራችሁ ከ1000 በላይ ሰብስክራይብ ያላችሁ ልጆች የሰዓት ገደብ ብትከፋፈሉ፣ ለምሳሌ ከጧት በቨርቲካል የምትገቡ ከሆነ ከሰዓት በሆሪዞንታል ብትገቡ የበለጠ ተጠቃሚ ትሆናላችሁ። በአንደኛው ሰብስክራይባችሁን ታሳድጋላችሁ፣ በአንደኛው ደግሞ ሰዓታችሁን ትሞላላችሁ ማለት ነው። ስለዚህ
በዚህ መልኩ አድርጋችሁ ብታመቻቹ፣ ከ1000 በላይ ያላችሁ ደግሞ ሰብስክራይብ ያላችሁ ልጆች፣ ሰዓት ብቻ የምትጠብቁ ልጆች በቀጥታ በሆሪዞንታል ሁሉ ጊዜ ብትገቡ አንደኛ ቤተሰብም ይለምደዋል፣ ያንን በዛ በተለመደው ሰዓት ይመጣላችኋል። ሁለተኛ ደግሞ ሰዓታችሁን በአግባቡ ትሞላላችሁ ማለት ነው። ሌላኛውና በጣም ወሳኝ ጉዳይ የምንለው በሆሪዞንታል እና በቨርቲካል ስንገባ ልዩነቶቹ ምንድን ናቸው የሚሉት ነገሮች እዚሁ ባጭር አድርገን እናያቸዋለን። እንግዲህ በሆሪዞንታል ስንገባ ማስተካከል ያለብን ነገሮች የሴቲንግ ሲስተሞች አሉ። እነሱን መጀመሪያ ጎላይ ከማለታችን በፊት ማስተካከል ያሉብን ነገሮች ማስተካከል አለብን። ምንድነው ሆሪዞንታል ከመግባታችን በፊት አንደኛ ስልካችን ውስጥ ሮቴት የሚለውን ነገር እሱን ማብራት አለብን። ስልካችን ስክሪኑ ሮቴት እንዲያደርግልን። በሁለተኛ ደረጃ ደግሞ ላይቭ ከመግባት ርዕስ ከመጻፋችን በፊት ከግሪን ስክሪን ከሚለው ሴክሽን በስተቀኝ በኩል ግሪን ስክሪን ከሚለው ሴክሽን ላይ ቨርቲካል እና ሆሪዞንታል የሚል የአራት ማዕዘን ምልክት አለች። እሷን በመጫን ቨርቲካል ከሆነ ሆሪዞንታል ማድረግ አለብን። እሱን ሆሪዞንታል ካደረግነው ቀጥታ ስልካችን ወደ ሆሪዞንታል ይዞርልናል ማለት ነው። ሁለቱን ነገሮች መርሳት የለብንም። በመጀመሪያ የስልካችን ሮቴት ትክክለኛ ሮቴት መሆኑን መዞሩን ማብራት አለብን፣ ስክሪናችን ሮቴት እንዳያደርግ። ሁለተኛ ደረጃ ደግሞ ሆሪዞንታል የሚለውን በግሪን ስክሪን በቀኝ በኩል ላይቭ ስንከፍት በቀኝ በኩል የምናገኘው ግሪን ስክሪን ካለበት አካባቢ ላይ ነው የሚገኘው። እሱን ሆሪዞንታል ማድረግ አለብን ማለት ነው። ሌላኛውና ምናልባት ግር ሌላችሁ የሚለው ነገር ከከፈታችሁት በኋላ ርዕስ ከመጻፋችሁ በኋላ ነው እነዚህ ነገሮች ማስተካከል ያለባችሁ። ርዕስ ስትጽፉ ግን ምናልባት በሆሪዞንታል ላይመጣላችሁ ይችላል። ነገር ግን ልክ እንደዛው እንደ ቨርቲካል እንዳለ እነዚህ ነገሮች ካስተካከላችሁ በኋላ ቨርቲካል እንዳለ ርዕሱን ትጽፋላችሁ፣ ችግር የለውም። ዲስክሪፕሽንም እንደዛው ትጽፋላችሁ። ከዛ በኋላ ጨርሳችሁ ስትወጡ ልክ ሆሪዞንታል ላይ 90 ዲግሪ ቁጭ ስታደርጉት በሆሪዞንታል ስታይል ይቀመጥላችኋል ማለት ነው። በሆሪዞንታል ስታይል ይቀመጥላችኋል ማለት ነው። ስለዚህ በዛ መልኩ አድርጋችሁ ሰዓታችሁን እንትን ማለት ትችላላችሁ። አብዛኛዎቹ ልጆች በርግጥ በርካታ ሰዎች ይሄን ነገር ያውቁታል። ግን አንድ ሰው የሚሆን ሁለት ሰው የሚሆን የማያውቅ ሰው ስለሚኖር የማያውቅ ሰው ስለሚኖር ያወቅነውን እውቀት ደግሞ ለእነሱ ሸር ማድረግና እነሱን ተጠቃሚ ማድረግ መልካም ነው ከሚል አንጻር ነው እንጂ አብዛኛው ሰው ይሄን ነገር ያውቀዋልና ይተገብረዋል፣ ይከተለዋል። ነገር ግን ከብዙ ሰዎች መካከል ደግሞ አንድ ሰው የሚሆን ሁለት ሰው የማያውቅ ሰው ወይም ደግሞ ይሄን ነገር ግር ያለው ሰው ካለ ይሄን ነገር አውቁ ተግባራዊ እንዳደረገው ያለችንን እውቀት ሸር ለማድረግ ያክል ነውና ምናልባት ያው በቪዲዮ ላይ ወይም ደግሞ በላይቭ ላይ አንዳንድ ጊዜ ዩቲዩብ አልጎሪዝም ቋሚ የሆነ ነገር ይፈልጋል። ነገር ግን ምናልባት እስካሁን ቋሚ ነገሮችን አይደለም እየሰራለሁ። ለምንድን ነው በመካከል አንዳንድ ጊዜ በጣም አርጀንት የሆኑ ነገሮች ሲኖሩ በመካከል እያስገባሁኝ የኔ የምሰራው ቋሚ ነገር ቢኖረኝም ግን አንዳንድ ጊዜ አርጀንት የሆኑ ወይም ደግሞ አስፈላጊ የሆኑ ነገሮች ሲሆኑ ቪዲዮ ሰራባቸዋለሁ እና ለዛ ነው። እና ይሄ ነገር ደግሞ ብዙ ልጆች እኔንም የጠየቁ ልጆች ስላሉ ሰዓታችን አይጨምርም። ለምንድን ነው ሰዓታችን ከምን አንጻር ነው የማይጨምረው? ሰዓትን እየሰጠኝ አይደለም። ሴቲንግ ነው የሚስተካከል ሴቲንግ አለው እንዴ? ቻናሌ ትክክል አይደለም። በጣም ብዙ ልጆች ጥያቄ እያነሱ ስለሆነ ቻናላችሁ ምንም ችግር የለበትም። ቻናላችሁን ቬሪፋይ ካደረጋችሁ በኋላ ሌሎች ነገሮች ከተስተካከሉ በኋላ ቻናላችሁን አትነካኩት፣ ምንም ችግር የለበትም። ሰዓት ለማሳደግ ትልቁ ሚስጥር ይሄ አሁን በአዲሱ አልጎሪዝም በቨርቲካል የሚገኝን የሰዓት እንትን ወደ ሞኔታይዜሽን ዋች አወር እየደመረው ስላልሆነ ብቻ ነው። ስለዚህ ይህንን በሆሪዞንታል አስተካክላችሁ ሰዓታችሁን ማሳደግ ትችላላችሁ ማለት ነው። ሁላችሁንም እጅግ አድርጌ ነው የማመሰግነው። ይህን ቻናል ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቤተሰብ ስትሆኑ እንግዲህ አንዳንድ ጥያቄዎች ሲኖራችሁ መጠየቅ ትችላላችሁ። በየትኛውም ቦታ ሆናችሁ የሚያስቸግራችሁ ነገር ካለ
ምንም አይነት ወጪ ሳታወጡ በነፃ ጥያቄያችሁን የማስተናገድ ዝግጁ ነኝ ማለት ነው። ስለምታደርጉልኝ ትብብር እጅግ አድርጌ አመሰግናለሁ። አሁንም ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ሰላማችሁ ብዝት ይበልልኝ። መልካም እድል ብያለሁ። እንግዲህ ሞኔታይዜሽን የሆናችሁን መልካም የፌመስ ጊዜ እንዲሁም ደግሞ ለሞኔታይዜሽን እያደጋችሁ ያላችሁን ልጆች በርቱ፣ አይዟችሁ፣ አብረን እናድጋለን፣ ተባብረን እናድጋለን። መልካምነት ለራስ ነው። ያወቅነውን ነገር ደግሞ ምናልባት ከላይ በደንብ ወደፊት ያደጉ ልጆችም አንዳንድ ልጆች መልካም ልጆች ብዙ ነገሮች ለእኛ ሸር የሚያደርጉልን ልጆች አሉና እናንተንም እጅግ እናመሰግናለን። እንዲሁም ደግሞ ሌሎችም እውቀት ትንሽ ያለ ቢሆን ያላችሁን እውቀት ለሌሎች ሸር ማድረግ መልካምነት ነውና የያዛችሁትን እውቀት ላለመሰሰት ሞክሩ።